እንዴት ነው? አሪፍ ነው። ሂሳብ በአካውንት ላክልሽ ወይስ? ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ ለገሃር ጎራ እንላለን። ኤግሊስ የሚገነባውን የዚህ ለገሃር ፕሮጀክት የምንመለከት ነው የሚሆነው። እንግዲህ ጉብኝታችን የጀመርነው ከዚህ ከሜክሲኮ አዲሱ ተርሚናል አካባቢ ነው። እንደምታውቁት እዚህ ጋር ወደ ቄራ መሄጃ ወይም ደግሞ ወደ ሳሪስ ታክሲ ተራ ተሰርቷል። በእርግጥ አሁን እዚህ ቦሌም እዚህ ነው የሚጭኑት። ወይም ደግሞ አሁን ያለፍኩ ያለሁበት እዚህ ኢትዮ ኤሌክትሪክ የሚያሰራው ትልቅ ህንጻ አለ እዚህ ጋር። በእርግጥ ገና ቤዝመንት ቁፋሮ ላይ ናቸው፣ ብዙ እንትን አላለም። ግን ያው ከተማው ውስጥ አሉ ከሚባሉ ትልቁ ግዙፍ ህንጻ የሚገነባው ይሄ በቆርቆሮ በአረንጓዴ ቆርቆሮ የተሸፈነው ሜክሲኮ ጋር የሚገኘው ነው። እንግዲህ አዲስ አበባ የሆነ ሰዓት መነጋገሪያ ነበር፣ ምናልባት ሚዲያ ላይ ሰምታችሁት ሊሆን ይችላል። እንግዲህ የተነሳ ነው ሜክሲኮ ነው ማለት ነው። መዳረሻችን ደግሞ የሚሆነው ለገሃር ይሆናል። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦች ደግሞ ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁንም ማስቀመጣችሁ አትርሱ። ትናንትና ቢሆን ነበር ያየነው። እንግዲህ ክረምት ገብቷል። በነገራችን ላይ እንግዲህ እንደምታዩት ዝናባማ ነው አየሩ፣ እየዘነበ ዘንቦ ነው ያበራው። እንግዲህ ወደ ለገሃር ስንደርስ እንግዲህ የኤግል ሂልስ እኛም ተደጋጋሚ አይተነው ነበር። ቆያችሁ ቤተሰቦች እንኳን ታስታውሳላችሁ። ሃይላይት ላይም የጻፍኳቸው አንዳንድ ነገሮች ምናልባት እንደ ማስታወሻ ሊሆናችሁ ይችላል። ስለዚህ ወደ ለገሃር ሄደን ኤግል ሂልስ የሚያስገነባውን ግዙፍ ፕሮጀክት አዲስ አበባ ውስጥ አሁን አሉ ከሚባሉ እንደዚህ በግልና እንደዚሁም ደግሞ በጋራ በመንግስት ከሚገነቡ ትልልቅ ፕሮጀክቶች ውስጥ አንዱ ይሄኛው ነው። ምናልባት ሁለተኛው ይላል። ምናልባት አሁን አንዱ ባለፈው ያየ ነው እዚህ ወደ ጎተራ ማሳለጫ ጋር የሚገኘው የአዲስ ተሞሮ ኢኮኖሚክ ዞን እሱ አንደኛ ሊሆን ይችላል። ብዙ ቴክኖሎጂ ነገሮችን ስላካተተ ማለት ነው። እንደዚህም ደግሞ በርካታ ነገሮች በውስጡ ይዘዋል። ይሄኛውም ልክ በዛ ልክ አሉ ከሚባሉ በጋራ ከሚሰሩ ወይም ደግሞ በጆይንት ቬንቸር ወይ ደግሞ በፓርትነርሺፕ ከሚሰሩ ፕሮጀክቶች ውስጥ አንደኛው ለገሃር የሚገኘው ነው። እንግዲህ አሁን እያለፍን ያለ ነው በደብረ ወርቅ ህንፃ ጋር ነው፣ መገናኛ ወይም ቡናና ሻይ ፊት ለፊት ነኝ ያለሁት። እንግዲህ እዛ ስንደርስ በእርግጥ ያው ውስጥ አንገባም፣ ነገር ግን ፎቅ ላይ ሆነን የተለያዩ ቦታዎች ላይ እንዳያቸዋቸው ማለት ነው እነሱን አስጎበኛቸዋለሁ፣ ዙሪያው እንጎበኘዋለን። ሌላው ደግሞ እንግዲህ ወደ ለገሃር ስንደርስ እንግዲህ በጣም ታሪካዊ ስፍራዎች ውስጥ አንዱ ለገሃር ነው። የመጀመሪያው እዚህ የባቡር ኢትዮጵያ ውስጥ ከኢትዮ አዲስ አበባ ወደ ጅቡቲ የሚወስደው መስመር የባቡር ዝርጋታ አለ። እንግዲህ እሱ ከአፄ ምኒልክ ዘመን ጀምሮ የነበረ ፕሮጀክት እንትን ነው በዛ ዘመን የተሰራ ነው። በዛም የተያዘ እንደዚሁም ደግሞ አሁን እዚህ አካባቢ አሁን ደግሞ እንደገና ወደ አዲስ የሆነ ፊቸሪስቲክ የሆነ እንትን አለው። በተለይ ደግሞ አሁን እዚህ ኤግል ሂልሶች ምናልባት ፕሮጀክቱ ሲጠናቀቅ ትልቅ መኖሪያ መንደር፣ የመዝናኛ እንደዚሁም ደግሞ የንግድ ማዕከል ነው የሚሆነው። አካባቢው ላይ ያው የቆዩ ቤቶች ነበሩ ከዚህ በፊት እንዳልኳችሁ በመልሶ ማልማት ወደዚህ የሚመለሱ ይሆናል። ኢቭን ይሄ ፕሮጀክት አብዛኛው ሼሩ ያው እንደምታውቁት ዩናይትድ አረብ ኤሚሬትስ ነው ኤግል ሂልስ። ይሄ መሐመድ አላቦር የሚባለው ትልቁ ዋናው መስራች ማለት ነው። የዱባይ ሞል እንደዚሁም ደግሞ የቡርጅ ከሊፋ እንትን እንደሆነ አሰሪ እንደሆነ ይታወቃል። ከዚህ በፊትም በነበሩ ቪዲዮዎች ብያቸዋለሁ። ዩናይትድ አረብ ኤሚሬትስ ውስጥ አሉ ከሚባሉ ባለሀብቶች እንደዚሁም ደግሞ የስራ ፈጣሪ ወይም ደግሞ ምንድነው ኢንተርፕረነር ከሚባሉ ሰዎች አንዱ እሳቸው ናቸው። የኢትዮጵያ መንግስት ሼርም አለው። በጋራ ነው የሚገነቡት ብያቸዋለሁ እንዳልኳችሁ። ምናልባት ቁጥሩ ኤግዛክት ይሁን አይሁን አላውቅም። እንግዲህ ተደጋጋሚ ቼክ ሳደርግ ያየሁት 27% ነው የሚለው የኢትዮጵያ መንግስት ሼር። የተቀረው እንግዲህ እነሱ ናቸው፣ የእነሱ ኢንቨስት ነው የሚያደርጉት። መንግስት ደግሞ ቦታውን በማመቻቸት የተለያዩ ነገሮች ድጋፍ በማቅረብ ሼር ይኖረዋል ማለት ነው። እዚህ አካባቢ የተነሱ ቤቶች ደግሞ የዚሁ የልማቱ ፓርት ነው የሚሆኑት። እነዚህ አረቦቹ ከገቡት ውስጥ አንዱ እነዚህን ሰዎች መንግስት እንትን እንዲል ነው ያደረጋቸው፣ በዚህ ልማት ተጠቃሚ እንዲሆኑ ማለት ነው። እንግዲህ ከህንፃ ላይ ሆነን እየተመለከት ነው የምንገኘው። መስጊዱ ይታየኛል ፊት ለፊት። እዚህ ተባረክ መስጊድ የሚባል አለ እዚህ ሜክሲኮ። እንግዲህ ከሱ በስተጀርባ ነው የሚገኘው ፕሮጀክቱ በዚህኛው ሳይድ በሜክሲኮ በኩል ከሆንን ማለት ነው። እንግዲህ በዛኛው በታችኛው በኩል ደግሞ የኮንዶሚኒየሞች ይታዩኛል፣ የድሮ ምናልባት ለእናንተ ርቀት ካልሆነ በስተቀር። እንደዚሁም ደግሞ የኮካኮላ መጋዘንም አለ አካባቢው። አይ ቲንክ ቤተክርስቲያንም አለ፣ የጸበል ቦታ አለ። በነገራችን ላይ ብዙም ቤተክርስቲያን ሳይሆን አሁን ከጨርቆስ አቅጣጫ ማለት ነው
ምናልባት ስለሱ እዛ አካባቢ ደግሞ ረጅም ጊዜ ቆያችሁ የሰፈራችሁ እዛ የሆነ ኮመንት ላይ ስለሱም አንዳንድ ነገሮች ልትሉን ትችላላችሁ። ከዛ ባሻገር ደግሞ ነገራችን ላይ ገበያም አለ። ሮብና የሆነ ቀን ገበያዎች አሉ። ያው ይመደበኛ ማለት ነው። በየቀኑ አይደለም ገበያው። አልባሳት ምናምን የሚሸጡ አሉ። ቦንዳ ልብሶች ምናምን ማለት ነው። በርግጥ አዳዲስም ይኖራሉ። የሆነ ቀን እንትን እያሉ ይሰራሉ። እዛ ፊት ለፊት ከሚሰሩ ህንጻዎች አጠገብ አሮጌ ቤት የምትታያችሁ ይመስለኛል። የድሮ ፎቅ አይነት ማለት ነው። ከዚህ በፊት ስለሷ ነበር የጠየኳችሁ። ምናልባት የምታውቋት እንግዲህ በነገራችን ላይ እዚሁ ሳልነግራችሁ ማላልፎ እዚህ አካባቢ ያሉ ታሪካዊ ይዘቶች እንዲቀጥሉ ነው የተደረገው፣ ወይም ደግሞ አይነኩም በዚህ በፕሮጀክቱ ማለት ነው። ታሪኩን የጠበቀ እንደዚሁም ደግሞ ዘመናዊ የሆነ መንደር ነው የሚገነባው እዚህ ሰፈር ላይ። እንግዲህ ፕሮጀክቱ ከዚህ በፊት ብያችሁ ነበር 1.7 ቢሊዮን ኢኒሻል የመጀመሪያ በጀት የተደረገለት በዶላር ማለት ነው። ነገር ግን ወደ 3 ቢሊዮን ሄዷል ነው የሚለው በዚህ በኢንፍሌሽኑ ምናምን ጋር ተያይዞ ማለት ነው። አጠቃላይ መጀመሪያ ላይ ሲቀመጥለት የነበረው ኮስት በተለያዩ ምክንያቶች በዛው አይቀጥልም። የኑሮ ኢኮኖሚ ማሻሻያ ተደርጓል እንደምታውቁት። እንደዚሁም ደግሞ በተለያዩ ምክንያቶች የዋጋ መጨመር፣ አሁን ላይ ደግሞ እንደምታውቁት ብዙ ነገሮች ዋጋ እየጨመረ ነው የሚሄደው። በተለይ ደግሞ እንደኛ ይሄ ወደብ ለሌላቸው ሀገራቶች ላይ ወደብ ኪራይ ተከራይተው ለሚሰሩ ሀገራቶች ትንሽ ከበድ ይላል። ወደብ ላይ እንኳን ላላቸው ኢቭን አዲስ አበባ ውስጥ እና ወደ ጅቡቲ አሁን አቅራቢያ አካባቢ የአንድ እቃ ብዙ የትራንስፖርት ኮስቱ ምናምን ስለሚያያዝ ዋጋዎች ይጨምራሉ። ወደ መሀል ስትመጡ ወይ ደግሞ ከአንደኛው ጠርዝ ወደ ሌላ ጠርዝ ስትሄዱ ከወደቡ በራቃችሁ ቁጥር የትራንስፖርት ኮስት እና እንደዚሁም ደግሞ የሰዓት የጉልበት ዋጋ ስለሚኖር በዛው ተያይዞ ነው ኢንፍሌሽን ዋጋው ከፍ የሚለው። እንግዲህ ይሄኛውም ፕሮጀክት በተለያዩ ፋክተሮች ዋጋው ከፍ ወደ 3 ቢሊዮን ከፍ እንዳለ አንብቤ ያለውኝ። ስለዚህ 3 ቢሊዮን ዶላር ማለት በጣም ትልቅ ብር ነው። ትልቅ በርግጥ ፕሮጀክቱም በጣም ግዙፍ ነው። እንግዲህ ስለ ፕሮጀክቱ ሆቴሎች ይኖሩታል፣ በጣም ደረጃቸውን የጠበቁ። በዛ ላይ ደግሞ እስከ 21 ግራውንድ ፕላስ 21 ፍሎር የሚደርስ መኖሪያ ቤቶች አሉት። እነዚህም በጣም ቅንጡ ከሚባሉ ቤቶች ውስጥ አንዱ ነው። አጠቃላይ ቤቶቹ ሞሎስ ወደ 4000 ነው የሚለው 4000 ተመሳሳይ ቁጥር ያየ ነው ከዚህ በፊት እንደምታስታውሱት የጫካ ፕሮጀክት ላይ ነው። ጫካ ላይም በተመሳሳይ ወደ 4000 የሚጠጉ እጅግ በጣም ቅንጡ የሆኑ ቤቶች አሉት። የመኖሪያ ቤቶቹም ከባለ 1 መኝታ እስከ 4 መኝታ ድረስ የያዙ ናቸው። ሌላው እንግዲህ ሾፒንግ ሞሎች ይኖራሉ። የፐብሊክ ስፔስ የሚባሉ አረንጓዴ ስፍራ፣ የህዝብ ቦታዎች፣ እነዚህ የተያዙ ነገሮችም ይኖሩታል እዚህ ፕሮጀክት ላይ። ሌላው ደግሞ እንግዲህ እዛ ስንደርስ ቀደም ምናልባት ሃይላይት ላይ እንዳያቸዋት አንዲት ሀውልት አለች። ምናልባት ወጣት ሰው ልጆች ምናምን ላያውቁት ይችላሉ። ከዛ ውጪ በእርግጥ ብዙ ሰው በእርግጠኝነት ላያውቀው ይችላል። ሀውልት ሃይላይት ላይ ያያችሁት መጀመሪያው እዚህ የሞ አንበሳ ሀውልት አለ ለጋህር ጋር። እሱ እንግዲህ ወደ 4 ምስሎች እንደያዘ ነው እንትን ያልኩት። አንደኛው የአጼ ምኒልክ ፎቶ የያዘ ምስል አለው። ሁለተኛው የአጼ ኃይለ ሥላሴ እንደዚሁም የአባታቸው የራስ መኮንን እና እቴጌ ዘውዲቱን ምስል የያዘ ነው። ያው ሁሉም የየራሳቸው ምክንያቶች ይኖሩታል። ያው እንደሚታወቀው የዚህ የባቡር መስመሩ ደግሞ ፊቱም ደግሞ በነገራችን ላይ ሐውልቱ ወደ ባቡር ስቴሽኑ አዙሮ ነው ያለው። እንግዲህ እነዚህ 4ቱ ሰዎች እቴጌ ዘውዲቱ፣ ራስ መኮንን እንደዚሁም ደግሞ አጼ ምኒልክ እና ደግሞ አጼ ኃይለ ሥላሴ ናቸው 4ቱ ግለሰቦች። ከነኚህ ታሪካዊ ሰዎች ወይም ደግሞ ቀደምት ሰዎች ሁሉም እንግዲህ አንደኛው እነዚህ የተመረጡበት ምክንያት የባቡር ስቴሽኑ እንደምታውቁት የጀመሩት አጼ ምኒልክ ናቸው። የተጠናቀቀው ደግሞ በእቴጌ ዘውዲቱ ዘመን ነው። ለዛም ሲባል እነዚህ 2ቱ ሰዎች ፎቶአቸው አለ። ሲቀጥል ደግሞ በወቅቱ ካሰሩት ሰዎች ወይም ደግሞ ሮል ነበራቸው ተብሎ ከሚታሰቡ ሰዎች መካከል አንዱ የአጼ ኃይለ ሥላሴ አባት ራስ መኮንን ናቸው። የእሳቸውን ፎቶ አለ። እንግዲህ ሐውልቱ ደግሞ የተሰራው በአጼ ኃይለ ሥላሴ ዘመን ስለሆነ አጼ ኃይለ ሥላሴም የእሳቸውን ፎቶ እነዚህ 4ቱ በ4ቱ አቅጣጫ አሉ ማለት ነው። እንግዲህ ያው ከዚህ በፊት በጣሊያን ወረራ ወቅት ወስደውት ወደ ሮም ላይ እንደነበር ባለፈው ቪዲዮ ላይ ነግራችሁ ነበር። ምናልባት ያው በእርግጥ አዳዲስ ሰብስክራይብ እያደረጋችሁ የምትቀላቀሉ ፋሚሊዎች አላችሁ፣ እናንተ አምልጧችሁ ሊሆን ይችላል። ሮም ነበር። ከዛ በኋላ ነው እንደገና ወደዚህ የተመለሰው።
ኢቭን እዛም ደግሞ ዘርአይ ድረስ የሚባል አንድ ኢትዮጵያዊ ወይም ደግሞ እዛ ይኖር የነበረ በጣም በቁጭት እዛ ሮም ላይ ሲያየው ስሜቱ መቆጣጠር አቅቶት እዛው የጣሊያን ወታደሮች ላይ ጥቃት እንደከፈተ ከዛም በኋላ ኢቭን ብዙ ሰዎች ገድሎ እንደነበር እዛው ማለት ነው። ከዛው ይሄን መመለስ አለበት በሚል ማለት ነው ቁጭት ምናምን ይዞት ከዛ እሱም ተይዞ እዛ ታስሮ እንደነበር የተለያዩ መረጃዎች ነግሬያችሁ ነበር። ሁለተኛ ያው ዘርአይ ድረስ ከአይ ቲንክ 10 አመት በኋላ መሰለኝ ያረፈው። በነገራችን ላይ የሆነ ሰዓት ቲያትር አለ መሰለኝ ሬዲዮ ላይ እንደዚህ አይነት ሰምቼ ነበር። እዚህ ስለ ዘርአይ ድረስ ታሪክ የሚጠቅስ ኮመንት ላይም በባለፈው ቪዲዮዎች ላይ አይቼ ነበር ኤርትራዊ ነው ምናምን የሚል እኔም እንደዚህ አይነት ይዘት ያለው እንትን ከዚህ በፊት የሆነ ጽሁፍ አንብቤ ነበር። ምናልባት በዛ ሰዓት ማለት ኤርትራዊ ሊሆን ይችላል፣ ዝርያ ሊኖረው ይችላል። ስለሱ ሂስቶሪክ ዲቴል የሆነ እንትኑን አላወቅኩም፣ ባክግራውንዱን ማለት ነው። ግን ብቻ እኔ ስለ ሀውልቱ የተወሰነ ያክል ሃይላይት እንትን ለማለት ነው። እንግዲህ ወደ ለገሃር ሄደናል። ለማንኛውም እየተጠጋን ነው ያለነው። የመጀመሪያው አንዱ የተጠናቀቀው ህንጻው ጋር እየደረስን ነው የምንገኘው። ወደ ሀውልቱም ጠጋ ብዬ በደንብ ማስጎበኛችሁ ይሆናል። እንግዲህ ወደዚህ ከመጣን ትንሽ ቆየት ብለን ስለነበር በእርግጥ ፕሮጀክቱ ኮመንት ላይ የምትሉኝ ውስጥ ቆይቷል ወይም ደግሞ ቶሎ አልተጠናቀቀም ምናምን ትሉኛላችሁ። ምናልባት ከመጀመሪያ ከታቀደለት ጊዜ አንጻር ልክ ነው የሚሆነው፣ ግን ያው የራሱ ምክንያት ይኖረዋል። ሌላው ሳልነግራችሁ ማላልፈው ያው እዚህ ጋር ቻይንኛ ጽሁፍ ይታያችኋል። መቼም ያው ቻይንኛ ጽሁፍ ካያችሁ እንደዚህ ፕሮጀክቶች ላይ ከሁለት ተቋማቶች ያልፉ በብዛት እንኳን በአብዛኛው አንድ ተቋም ነው የሚሆነው። ይሄ 4C ማለት ነው ሲሲሲሲ የሚባለው የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ማለት ነው። 4C ነው እንግዲህ ያው ትልልቆቹ ፕሮጀክቶች ያው እሱ እንደሚሰራ ከዚህ በፊት ያው ተደጋጋሚም እናንተም በተለይ አዲስ አበባ ውስጥ ያላችሁ እንኳን በደንብ ታውቁታላችሁ። ከዛ ውጭ ደግሞ ቻይና ጃንግዙ የሚባል አንድ ተቋም አለ። እነዚህ ናቸው በብዛት ኢትዮጵያ ውስጥ ያሉ ትልልቅ ፕሮጀክቶች የሚሰሩት። ዋናውና ትልቁ ሼር ግን የሚይዘው ያው እንደሚታወቀው እነዚህ 4Cዎች ነው። 3C አይደለም 4C ነው። ይሄ ተቋም ነው። የተወሰኑ አንዳንድ ሌላ ተለቅ ያሉ ፕሮጀክቶች የቻይና ጃንግዙ የሚባለው አለ። እንግዲህ እነዚህ ናቸው አብዛኞቹ እነዚህ እንትኖችን የሚሰሩት ፕሮጀክቶች የሚሰሩት። ለምሳሌ እኛ እንኳን ተደጋጋሚ ካየናቸው ውስጥ ይህን ፕሮጀክት አንዱ እሱ ይሰራዋል። ሁለተኛ የዚህ አዲስ አበባ ስቴዲየም አለ፣ አዲስ ቱሞሮ ኢኮኖሚክ ዞን አለ ጎተራ የሚገኘው ያልኳችሁ። እንደዚሁም ደግሞ ፒያሳ አራዳ ለግዠሪ ሞል፣ የተለያዩ ፕሮጀክቶች። ከዛም ባሻገር መንገድም ይሰራሉ። ትልልቅ የሚባሉ የመንገድ መሰረተ ልማቶችም እነዚህ የቻይና ተቋማቶች ይገነባሉ። እንግዲህ ወደ ፊት ለፊቱ ወይም ደግሞ በአስፋልቱ ዋናው በኩል ደርሰናል። ግሪን ኤራ ከሚባሉት አንደኛው ይሄ ኦልሬዲ የተጠናቀቀው ህንጻ ይሄ የምትመለከቱት ነው። በዚህ በፊት ለፊት በኩል የፓርኪንግ መግቢያ ስፍራ አለ። አይ ቲንክ ቼክ ፖይንት ሴኩሪቲ ቼክ ፖይንትም አላቸው። እንግዲህ ወደ ውስጥ ስናይ በነገራችን ላይ ያው እኔ ሁሉ ሳይ ሲሰራ ነው የምመለከተው። በእርግጥ አሁን ላይ እንኳን እነዚህም አሁን ወደ ምዞርበት አቅጣጫ ኦልሬዲ ቀለም ተቀብተው ምናምን በጀርባም ቅድም ከፎቅ ላይ እንዳየነው ቀለም ተቀብተው እየተጠናቀቁ ነው የሚገኙት። በቅርቡ ደግሞ ምናልባት አልቆ ልናየው እንችላለን። ሌላ እንግዲህ በዚህ መስመር ላይ ያለው አንዱ የጊፍት ሪል ስቴት አለ። በጣም ብዙ ቦታ ላይ ከዚህ ከበስተጀርባ በኩል ማለት ነው፣ ዋናው መንገድ ሳይሆን ወደዚህ በጨርቆስ አቅጣጫ ወይም ደግሞ ከበስተጀርባ ወደ ቦሌ መሄጃ መንገድ አለች፣ ወደ ጋዜቦ መውጫ ማለት ነው። በዛ መስመር ደግሞ አብዛኛው ታጥሮ የሚታዩ ሰፈር አለ። እዛ ቦታ ላይ ደግሞ ሌላው ትልቅ ኮንስትራክሽን አለ፣ ወይም ደግሞ ሜጋ ፕሮጀክት ከሚባሉት የዚህ ጊፍት ሪል ስቴት የሚገነባቸው ቤቶች አሉ። እንግዲህ አካባቢው ምናልባት ከተወሰኑ ጥቂት ዓመታት በኋላ ሌላ አይነት ሰፈር ነው የሚሆነው። በጣም በትልልቅ ህንጻዎች የታጠረ የመኖሪያም እንደዚሁም ደግሞ የንግድ ስፍራም ነው። እንግዲህ ይሄ አንዱ እዚህ የሚገነባው እዚህ ጋር ያለውም ሞቅ ያለ ሰፈር የሚሆን አይነት ነው። እንግዲህ እንደምናየው እንግዲህ እስከ መጨረሻው እስከ ቻላችሁ ድረስ ተመልከቱ። እስከ መጨረሻው እንኳን አንልም፣ ቁጭ ብለ እስከ ቻላችሁ አብራችሁ ይቆዩ። እንግዲህ ቀጣይ የምንመለከተው ዞር ብለን በዚህኛው መግቢያ እናይና ከዛ ወደ ሀውልቱ እናመራለን። ወደ ሀውልቱ ጠጋ ብዬ በደንብ እስኪ ላስጎበኛችሁ ሞክራለሁ።
ያው ወደ ፊት ለፊት ደርሰናል። እንግዲህ አንዱ መግቢያው ፐብሊክ ስፔስ አለ እዚህ ጋር የተሰራች። ምናልባት ዛሬ ትንሽ ዝናባማ ስለሆነ ብዙም ሰው ላንመለከት እንችላለን እንጂ እዚህ ጋር የፐብሊክ ስፔስ አለች ትንሽ። ከዛ ይሄን ካየን በኋላ ደግሞ ወረድ ብለን ወደ ሐውልቱ ጠጋ እንልና እሱንም የምንመለከት ይሆናል።
እንግዲህ የዛሬ ጉብኝታችን ወደ ማጠናቀቂያው አልፈናል፣ እየደረሰን ነው። ለዛሬ ይህን ነበር ተመለከትነው። ነገ በሌላ ቪዲዮ እንገናኛለን። ቻው፣ መልካም ጊዜ።